ልጆች አቤት ልጆች አቤት እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደህና ናችሁ? ደህና። እንዴት ነበር ቀናችሁ? ተጫወታችሁ? እኛን ትታችሁ? አይገርምሽም? እኛን ትታችሁ? እኛም እኮ ክረምት ነው አሁን፣ እኛ ትምህርት የለም። ምን አለ ብታጫውቱን እኮ። ትልቅ ሰው ናችሁ። ትልቅ ሰው ናችሁ። እኔ ኧረ እኔ ትንሽ ልጅ ነኝ። ከእናንተ ጋር እዚህ ልጆች ፕሮግራም እያዘጋጁ። እሺ ትንሱስ ትልቅ ነው? እሺ እኔ ትልቅ ነኝ ወይስ ትልቅ? ምኑ ነው ትልቅ የሚመስለው? አድጓል በቁመት። እሷም ቁመቷ ረጅም ነው። አዎ አንቺም አድገሻል። አዎ በጺሜ ጺም ግን በስንት ዓመት ነው የሚወጣው? ዴቭ እያሰበ አውጣ በለው። በአንድ ዓመት ነው? በሁለት ነው? በሁለት ዓመት። እናንተ ያንተ ጺም የት አለ? ግን አላደኩም። እሺ ለማንኛውም እስቲ በደንብ እንተዋወቃችሁ አይደለ? አልተዋወቅንም። እኔ ሳራ እባላለሁ። እኔ ትንሳኤ እባላለሁ። አዎ አንተ ማን ትባላለህ? ዳዊት ማ? ደሳለኝ። ዳዊት ስንት ዓመቱ ነው? 7። አንቺስ? ማርካን ዳዊት። ስንት ዓመትሽ ነው ማርካንዬ? 8። ይትባረክ ስንት ዓመት ነው? 8። ዋው በጣም አሪፍ ነው። ስንተኛ ክፍል ነው? አንደኛ። አሁን ወደ 2 ማለት ነው። ጎበዝ። ማርካንስ? 3። ማርካን እኔ የፀጉር ጌጥሽን በጣም ነው የወደድኩት። ላርጋት ተጭኛለሽ? እሺ የእጅሽንስ? ከ3 አሁን ወደ 4 ነው ያለፍሽው? በ8 ዓመትሽ? በጣም በስንት ዓመቷ ነው ትምህርት የጀመረችው ማለት እኮ ነው? እውነት። ስለዚህ መሀል ላይ ደብል መተሻል ማለት ነው። ደብል መምታት ግን ምንድነው? ትምህርት ክፍል መድገም ድጋሚ መድገም ነው። ደብል መምታትማ ጎበዝ ስትሆኚ አንድ ክፍል መዝለል ነው። አንተስ አሁን ማን ናፈቀ? ከትምህርት ቤት ጓደኞች ናፈቁ? እነ ሚስ ናፈቁ? እኔ ጓደኞቼ። እነ ሚስስ ናፍቆኛል። ትምህርትስ? ትምህርት ናፍቆኛል። ናፍቆኛል። በጣም የናፈቀ ትምህርት ምንድነው? በጣም የናፈቀኝ አካባቢ ሳይንስ። ጥሩ ነው። እሺ እንዴት ነው? ምን አሰባችሁ አሁን ክረምቱን? ዴቭስ ምን እያረክ ነው? ፊልም እያየ። ትንሱ ክረምት ምንድን ነበር የምታረገው ድሮ? የክረምት ትምህርት መዘገቢያለሽ ወይ ካራቴ ትገቢያለሽ? ካራቴ ተምራል? አንድ ወር። እስቲ ትንሽ ታሳየናል? ከየት ይመጣል? ባለፈው እንዲህ ስንል ነበር። ምን ላሳያችሁ? እንደ እያያችሁ ነው። ትንሽ አሳያችሁ። ግን አስፈራሃን። እንደበቅ። እሺ ማርካንስ? የተለያዩ መጽሐፍቶችን በማንበብ። እኔ ክረምት ነው የማሳልፈው በማጥናት፣ ፊልም በማየትና በመጫወት። በማጥናት ፊልም ባይት። ሰዓቱን እንዴት ነው ትከፋፍለዋለህ? አዎ ሰዓቱን እከፋፍለዋለሁ። መቼ ነው የምታጠናው? ሰኞ፣ ረቡዕ፣ ዓርብ። ሌላውን የምትጫወትበት ቀን። ሌላውን ትጫወታለህ። ክረምት ግን ሲሆን ስትጫወቱ ልብሳችሁን እያቆሸሻችሁ እነ ማሚን ታስቸግራላችሁ? ዳዊት ቅድም እኮ ስትወድቅ ብቻ። እሺ ምንድነው ዛሬ ይዛችሁልን የመጣችሁት? ምን አመጣሽልን ማርካ? ስቶሪና ጥቅስ። አንተስ ነው? እኔ መዝሙር የልጆች። እሺ ዳዊትስ? እኔ ተረት። ከየት እንጀምር ትንሱ? ከመዝሙሮች። እሺ Rain, go away, come again another day. Rain, go away, come again another day. ስለደምጣችሁ እናመሰግናለን። እኛም በጣም እናመሰግናለን። እሺ ማርክ ጎበዝ። Tiger is well must live with the jungle. They eat meat. They like to clap in that. They are orange and black. They look like a big cat. In fact, they are the biggest cats in the world. መጽሐፍ እንደሚል ኢየሱስ ክርስቶስ ለኃጢአታችን ሞተ ተቀበረ። መጽሐፍ እንደሚል በ3ኛው ቀን ተነሳ። አንደኛ ቆሮንቶስ 15:3 ማን ነው ግን ጥቅስ ያስተማረሽ?
ታላቅ እህትሽ። ተረቱንስ? ትምህርት ቤት ሚስ። ተረቱ ግን ምን ማለት ነው ተረቱ? ስለ ነብር ህይወት የአቶ ነብር የህይወት ታሪክ በዚህ ዓመተ ምህረት ተወልደው ምናምን ነው? አይ አይደለም፣ የሚበላው ምግብ ምናምን። ስለሚበላው ምግብ ምንድነው የሚበላው ነብር? ስጋ፣ ሰላጣ፣ ኬክ አይደለም። ኬክ ነው አይደል? ነብር የሚበላ አይስክሬም፣ ደም ነው የሚጠጣው። አንዴ አይተኸዋል እንዴ? በስልክ ብቻ ነው ያየሁት። በስልክ ነው ያየኸው? በስልክ አልደወልክለት? ለምን? ስልክ ቁጥር የለው። እንፈልጋለን። እሺ ተባብረን ከዛ እንደውልለታለን አይደል? እንዴ ደግሞ እናገናኛለን። ግን ምን የሚል ይመስላል? ስታገኘው ምን የሚል ይመስላል? የሚበላ በስልክ ሳያነጋግር ሳያወራ መጀመሪያም ያወራል። ምን የሚል ይመስላል ሲደውል? አያወራም። እሺ አሁን ደግሞ ያንተ ተራ ነው። ተረት የአንበረት ከዕለታት አንድ ቀን አንድ ሶስቶች አሳሞች በመንደር ላይ ይኖሩ ነበር። ከዛ እናትየዋ እናንተ 3 ልጆች አድጋችኋል፣ አሁን ከኔ ጋር መኖር አትችሉም አለቻቸውና አሻሉና በልተው ምግባቸውን ተዛ ቦርሳ ይዘው በር ተሰጧቸው ሄዱና ከዛ የመሸ ሲመሽባቸው አንድ ዛፍ አገኙና እሱ ጋር ቁጭ ብለው ተመካከሩና ከጨረሱ በኋላ ጠዋቱን ተዛ አንዱ ደግሞ እኔማ ቤቴን ልሰራ ልሄድ ነው አለና ገለባ ሊገዛ ሄደና ገበሬ ሆ አንድ ገለባ አለ ሲሉ አው ቤት የሚሰራበት ገለባ አለ አው አለና ገለባውን ይዞ ሄደና ቤት ሰራ። ከዛ ባለ እንጨቱ ደግሞ እንጨት ቆራጩን አገኘና እንጨቱን ላሚቷ እንጨት አለሽ? እየፈለግኩ ነው አለችው። እሺ ብሎ ተቀብሎ ሄደ። ከዛም በኋላ ድንጋይ ቤት የሚሰራው ደግሞ እሱ ደግሞ ጥንቸሏ ጋር ሄደና ጥንቸሏ የሚሰራ የድንጋይ ቤት አለሽ? አዎ ብሎ ተቀብሎ ሄዱና ቤታቸውን ከጨረሱ በኋላ ሰርተው ማለት ውጭ ላይ ሳቁና ሲገቡ ታኩለው መጣና ልጆች ትንሽ እያሰማ በሩን ክፈቱልኝ ልግባ ሲለው አይ አልከፍትም፣ በጉንጬም በዛቁሬም አልከፍትም ሲለው ካለበዚያ ቤትን በትንፋሽ አባን ነው አድሮ ሲል የኔ ቤት ከሁሉም ጠንካራ ነው አባን ነው ሲለው ኡፍ ሲለው በረረበትና እየሮጠ ወደዛኛው ቤት ገባ። ማንተ ለምንድን ነው እየተንከባለልክ በየኔ ቤት የምገቡ ሲለው አይ አንድ ኃይለኛ ታጉላ ቤቴን አባን ነው ሲል ወደዛኛው ተክለ ደም የሁለተኛው አሳማ እየሮጠ ቤቱን በ3 መዘጊያ ዘጎና ትንሹ አሳማ ክፈትልኝ ልግባ ሲሉ አይሆንም በጉንጬም በዛቁሬም አይሆንም ማለት። ከዛም በኋላ ካለበዚያ ቤትን አበናዋለሁ ሲለው የኔ ቤት ከሁሉም ጠንካራ ነው የፈለግከውን አድርገህ ሲለው ኡፍ ሲሉ ተፈረሰና እየሮጡ ወደ ድንጋይ ቤቱ ጋር ገቡና በሩን ዘጉት። ከዛም ይሄ ሶስተኛው ደግሞ ምን ሆናችሁ ነው? አንድ ታኩላ ቤታችንን አባነ ነው ሲሉ እሺ ብሎ ጓደኞቼ እናንተ ቁም ሳጥን ውስጥ ተደበቁ ምን አለለት ተሳክቶ እኔም ቢበለኝ አለው። ከዛም በኋላ በሩን ዘጋውና ታኩሎ ደግሞ ትንሹ አሳማ ክፈትልኝ ልግባ አይሆንም ሲሉ ካለበዚያ ቤትን አባነዋለሁ ሲሉ የኔ ቤት ጠንካራ ነው የፈለግከውን አድርግ እንጂ ትንፋሽን ታባክናለህ እንጂ የፈለግከውን ብታረግ የኔ ቤት አይፈርስም ሲለው
ኡፍ ሲል አልፈርሳለሁ ኡፍ ሲል አልፈርሳለሁ ተዛ በመጨረሻ እየሮጠ እየመጣ በሩ እንደዚህ ያደርጉ አልተሰበራሉ ተዛ በጣራ ላይ ወጣና የሆነ መግቢያ ያለው በሱ ጋር ዘለለና ሲገባ እሳት አቀጣጣሉና ተዛ ተክለው ሲገባ እሳቱ አቃጠሉና ተዛ በፍቅር መኖር ጀመሩ ይሄ በቃ ፊልም የሆነ ተረት ነው ደግሞ እሱ ሲናገር ድምጹን አንዳንዴ እንደ ታኩላ አይደል አንዳንዴ ደግሞ እንደ አሳማ ያርክ ይገርም ተረት ነው የታሪክ አነጋገሩ ራሱ እንዴ ቤት አሰራርም እንዴት እንደሆነ በተረት ውስጥ ነገረን ነብር አያወራም አላልከኝም እንዴ እነዚህ እንዴት አወሩ ሁሉም ሲያወሩ ነበርኩ ታኩላ ሲያወራ ነበር ታዲያ እርስ በርሳቸው እንዴት የሚደማመጡ ይመስላል እንዴት ይግባባሉ ካላወሩ አንበሳው ሰው ይባላል እና እንስሳም ይባላል በምግብ ዙሪያ ነው የሚግባቡት ጎበዝ በእውነት በጣም የሶስታችሁ ጎበዞች አንደኞች ናቸው ማርካን ከማጋ ነበር የመጣሽው ከአክስቴ ጋር አክስትሽ ማን ነው ስሙ ፍቅርታ አበባው ዳዊትስ እኔ ከአባቴ ጋር አሁን አባትን ያለው እዚህ እናቴ ስለዚህ ከእናት ጋር ነው ያለው እሺ ስለዚህ እናት ስሟ ማን ነው ታክላማ አቢ ከማይሉ ከእናት ጋር ማን ነው እናት ስሟ ኤልሳቤት ገበየው ናይስ እንጥራቸው ይምጡ ናፍቋቸዋል እነ ማሚ እዚህ ይምጡ ወላጆች እንዴት ናችሁ ወላጆች ደህና ናችሁ እንኳን ደህና መጣችሁ እንዴ ወዴት ነው እሺ ዛሬ ልጆቻችሁ በጋስት ከኛ ጋር ጥሩ ጊዜ አሳልፈዋል ሲዝናኑም ነበር ሲጫወቱ ነበር ግን እንዴት አገኛችኋቸው በሰላም አገኛችኋቸው እንደሰጣችሁን አስረከብን አይደል አጫውተን አስደስተን እንዴት ናችሁ ግን እንኳን ደህና መጣችሁ እንኳን ልጆች ውጪ ተቆዩ ከነማሚ ጋር ደግሞ ትንሽ እናውራ ቤተሰቦች እንኳን መጣችሁ ወላጆች እንኳን ደህና መጣችሁልን እንኳን ደህና ቆያችሁ አለን እስኪ ያው አስተዋውቁን ራሳችሁንና ከማርካን አክስት አይደል አክስት ነኝ ፍቅርታ አበባው እባላለሁ የማርካን አክስት ታክላቤ እባላለሁ የዳዊት እናት የይትባረክ እናት ኤልሳቤት ገበየው ልጆቻችሁ በቤት ውስጥ ምን አይነት ልጆች ናቸው ማርካን ዝምተኛ ናት በጣም ደግሞ ጎበዝ ናት ስርዓት ያላት ልጅ ናት በትምህርትም በጣም ጎበዝ ልጅ ናት በጣም ማለት ነው ያው አብረን አንድ ግቢ ስለምንኖር አውቃታለሁ እና በጣም ጎበዝ ናት ስርዓት ያላት ልጅ ናት ታዛዥ ናት በጣም ጨዋ ልጅ ናት ሲላ ይትበይ እንዴት አይነት ልጅ ነው ጨዋታ ይወዳል በተረፈ ታዛዥ ነው ቶሎ ይብሰዋል ቶሎ ይከፋዋል ስሜታዊ ነው ይትባረክ በተረፈ ናይስ ሲላ ዳዊትስ ጨዋታ ይወዳል እና ጥሩ ልጅ ነው የሰው ሚለውን ይሰማሻል በጣም ዛሬ እንግዲህ እንደተለመደው አጫዋቻችን ይዛቸው ወጣ በደንብ ከተጫወቱ ከተዝናኑ በኋላ አንዳንድ ጥያቄዎች ጠይቃቸው ነበር እና መጀመሪያ ላይ የጠየቀቻቸው ጥያቄ ምንድነው ጎመንና ቆስጣ ጠረጴዛ ላይ ያስቀመጠችና ይሄ ምንድነው ብላ ጠየቀቻቸው ልጆቻችሁ ምን ብለው የሚመልሱ ይመስላችኋል ማርካን ምን ምትል ይመስልሻል ጎመንና ቆስጣ ጎመን ሁለቱንም ጎመንም ቆስጣም ነው ያስቀመጠችው ጠረጴዛ ላይ ይሄ ምንድነው አለቻት እና ምን ምትል ይመስልሻል ሁለቱንም ጎመን ወይስ ምን ጎመን ምትል ይመስለኛል ይትባረክስ ይትባረክ የሚለየው ይመስለኛል ይለያል ምን ይላል ቆስጣም ጎመንም ሁለቱንም እያሳየ ይሄ ቆስጣ ይሄ ጎመን ይላል የዳዊት ጎመን ነው የሚለው ሁሉንም ጎመን ይላል ሁለቱንም ጎመን ስለዚህ ልጆቻችሁ አሁን የመለሳችሁትን መልስ እነሱ ያሉትን ከናንተ መልስ ጋር አንድ አይነት ከሆነ መልሳችኋል ማለት ነው እኔ ራሴ ግን ጎመንና ቆስጣ በግድ ነው ይለኝ እኮ እኔም ማለት ቀላል ነገር አይደለም እኮ ለመለየት ገርሞኛል ማርካን እስቲ ምን ትላለች እዚህ ጋር የተቀመጠልን አየሽው ምንድነው እስኪ ስማቸውን ንገሪኝ
እሺ ይሄኛውስ? ጎመን በጣም ጎበዝ ነው። በደንብ አይታለች ማለት ነው። ልዩነቱን በደንብ አውቃለች። ይትባረክ። ይትባረክ። እነዚህን አያቸው? እስኪ ስማቸውን ንገረኝ። ጎመን የትኛው? ያኛው ጎመን። እሺ ይሄኛው ቆስጣ። እሺ ጎበዝ ልጅ። ሁለቱንም አውቀውታል። እስኪ ዳዊት ምን እንዳለ ደግሞ አይተን። እነዚህን አያቸው? እስኪ ስማቸውን ንገረኝ። ጥቅል ጎመን። እሺ ይሄኛው? ይሄ ደግሞ ጎመን። እሺ አጫዋቻችን የጠየቀችው ሁለተኛው ጥያቄ ትምህርት ቤት ይዛችሁት ከምትሄዱት እቃዎች የሚከብዳችሁ እቃ ምንድን ነው ብላ ጠየቀቻቸው። እነሱ ምን ብለው የሚመልሱ ይመስላችኋል? ዳዊት ምን የሚል ይመስልሻል? መጽሐፍ። ስንት መጽሐፍ ነው የሚይዘው? 7 ስለሆነ ይቀንሳል ስለሚከብደው። ማርካ ምን ብላ የምትመልስ ይመስላል? ምንም መልስ እንጃ። ይከብዳል የምትለው ነገር ያለ አይመስለኝም። ብቻ ከሆነ ምሳቃ ድንገት ምሳቃ ልትል ትችላለች። ይትባረክ ቦርሳ ሊል ይችላል። ቦርሳዬን ሊል ይችላል። እሺ እንግዲህ ልጆች ምን እንደሚሉ እንይ አይደል? ከይትባረክ እንጀምራለን። ወደ ትምህርት ቤት ይዛቸው ስትሄድ ማለት ነው የሚከብድ የትኛው ነው? የሚከብደኝ ደብተር ይከብደኝ። ደብተር ነው የሚከብድ? ምንም ደብተር ከብዶታል ማለት ነው። ዳዊት እሺ ወደ ትምህርት ቤት ይዛቸው ከምትሄደው እቃዎች ውስጥ ማለት ነው የሚከብድ የትኛው ነው? የሚከብደኝ ከምትሸከመው ቦርሳው ነው የሚከብድ? እሺ ማርካን እሺ ወደ ትምህርት ቤት ይዘሽ ከምትሄጂው እቃ ውስጥ ማለት ነው የሚከብድሽ የትኛው ነው? መጽሐፍ ነው የሚከብድሽ? መጽሐፍ በጣም ብዙ ስለሚሆንባቸው ደብተርም መጽሐፍም ይከብዳል። በተለይ ይትባረክማ በቃ ደብተር አለ። ግን ልጆች እኮ ጎበዝ ተማሪ ነን ለራሳቸው ስለሚሰማቸው ያላቸውን ደብተር እንዳለ ነው ይዘው የሚሄዱት። ለዛ ነው ቦርሳውን እያሉ ያሉት። እንግዲህ በሶስተኝነት የጠየቀቻቸው ጥያቄ ቀይ ቀለም ያለው የጓሮ አትክልት ንገሩኝ ብላ ነበር የጠየቀቻቸው። ልጆቻችሁ ምን ብለው የሚመልሱ ይመስላችኋል? ይትባረክ ምን ይላል? ቀይ የሚል ይመስለኛል። በጓሮ የሚገኝ የጓሮ አትክልት ቀይ ቀለም ያልሆነ ብሎ ቀይ ቀለም ስለሚወድ ቀይ ሊል ይችላል። ኦኬ ቀይ ነው የሚል የሚችለው የማርካናክስ ኔቻ አበባ ትልም አበባ ዳዊት ቀይ ነው የሚለው። ቀይ ነው የሚለው የሚበቅል መህቅ ራሱ ቀለም ሊበቅል ይችላል ብሎ ቀይ ነው የሚለው ማን ያውቃል? ይችላል። እስቲ ምን እንደሚሉ ደግሞ እኔ ማርካንዬ እስቲ ቀይ የሚባሉ የጓሮ አትክልቶችን ንገሪ። ቲማቲም። እሺ በቃ የለም። እሺ እሷ በደንብ አውቀዋለች። ዳዊት ቀይ የሆኑ የጓሮ አትክልቶችን እስኪ ንገረኝ። ቀይ የሆኑ የጓሮ አትክልቶች ቀይ ስር። እሺ በቃ ሌላውን እየሄድን ትነግረኛለህ። እሺ ይትባረክ። አሁን ማለት ነው ቀይ የሆኑ የጓሮ አትክልቶችን ትነግረኛለህ። ቀይ የሆኑ የጓሮ አትክልቶች ቀይ ስር። እሺ ሌላውን ደግሞ ትነግረኛለህ ቁጭ ብለን። እሺ ና
ጎበዞች ናቸው አይደል? እሱ ዝንፍ አላሉ። አንዴ በደንብ ነው ያወቁት። ቀይ ስር ቲማቲም። ጥያቄዎቻችን እንግዲህ ጨርሰናል። አሁን እንሂድና ወጣ ብለን ውጤትና ልጆቻችሁን ይዘን እንምጣ አይደል? አዎ ልጆች አቤት ልጆች አቤት ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ አዎ ልጆች ለኛ ሁል ጊዜ አንደኛ ናቸው። ግን በዛሬው ውድድር አሸናፊ የሆነው ማን ነው? ማን ይትባረክ ነው። ናይስ። እዚህ ጋር በጣም የሚያምር ቀይ ራይቲንግ ታብሌት ይታየኛል። ትንሱ ታየዋለህ። ደግሞ ስፓይደርማንም አለ። ስፓይደርማን ትወዱታላችሁ? ዋው ዋው። እኔ እናንተ ግን መቼ ነው እንደዚህ የሚቀናን? ትንሱ መቼ ነው የሚሆንልን? ስፓይደርማን ታብሌት። ስለዚህ ይሄ ለማን ነው? ለዳዊትና ይሄ ደግሞ ለማርካን። እዚህ ጋር እንግዲህ እንደምታየው ትንሱ በጣም የሚያምር መኪና አለ። እንደምታየው መኪናው በጣም ያምራል። ነጭ ከለር ነው። በስማምና ሬሲንግ ካር የውድድር መኪና ይመስላል አይደለ? አዎ። እንግዲህ ይሄ አለ። ይሄ ስጦታ አለ ለይትባረክ። ከዚህ ከሚያምር ነጭ ፈጣን አዲስ የትም ያልተነዳ መኪናና ቤት ውስጥ ደግሞ እንጀራ ለመጋገር ጨጨብሳ ለመስራት ሌሎች ነገሮችም ለማድረግ የሚረዳን ምንድነው? ጤፍ አይደል? ከዚህ መኪናና ከ100 ኪሎ ጤፍ የቱን ትመርጣል? 100 ኪሎ ጤፍ 100 ኪሎ ጤፍ። ናይስ። ለምን ግን ጤፍ መረጥክ? እንዴት መረጥክ? አይ ዶንት ኖ አላውቅም። ጎበዝ። ይትባረክ እንግዲህ 100 ኪሎ ጤፍ መርጧል ማለት። ወላጆች እንግዲህ ምን ተሰማችሁ? እዚህ ስለመጣችሁ ስለነበራችሁ ቆይታ የዳዊት እናት ምን ተሰማሽ? ደስ ይላል። ልጅም ደስ ስላለው ደስ ብሎኛል። እዚህ አምጪኝ ብሎ ረጅም ጊዜ ጠይቅሽ ነበር? ጠይቃ ያው እኔ ፍላጎት ስለነበራት በጣም ትፈልግ ነበር። ያው ስለመጣች ደስ ብሎኛል። እኔም ያው ብዙ ጊዜ ጠይቀኝ ነበር አስመዝግቢኝ እያለ አሁን ድሉን ስላገኘ ደስ ብሎኛል። እሱም ደስ ብሎታል። ደስ ይላል። እኛም እንግዲህ እዚህ ድረስ ስለመጣችሁና ስለነበረን ቆይታ ልጆቻችሁን ደግሞ አምናችሁ ከኛ ጋር እንዲውሉ እንዲጫወቱ ስላመጣችኋቸው እኛም ከልብ እናመሰግናለን። እኛም እናመሰግናለን። ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን እንግዲህ ይህንን ይመስል ነበረ። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም የረፍት ቀን ይሁንላችሁ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።